ደሙ ነውና ዙራን ያጠራ በመስቀል ሸልሞ በፍቅሬ ሞሽራት ድንጋይ ሲያነሱበት ዝምታን መረጠ። ገበያ ሲያደርጓት ጅራፉን ገለጠ። ቤቴና አታርጓ ሸቀጥ መሸሸጊያ ዙፋኔ ናትና ጸሎት ማሳረጊያ ማረፊያ የሆነ ለደቂቀ እግዚአብሔር ቤተ ክርስቲያን የክርስቶስ አገር ዛሬም የእርሷን ውበት በገበያ ሸማ የሚሸፍን አለ ሊያቆሽሽ ሊያደማ ከልዑሉ መንበር ሳይወርድበት ቁጣ በቃሉ ይታረም ጅራፉ ሳይመጣ ቤቴና አታርጓ ሸቀጥ መሸሸጊያ ዙፋኔ ናትና ጸሎት ማሳረጊያ ማረፊያ የሆነ ለደቂቀ እግዚአብሔር ቤተ ክርስቲያን የክርስቶስ አገር መቅደስ ማለት ልቤ አንተ ብታድርበት ተድላና ፍስሐ የሚደረግበት ልቤን ካቆሸሸው ግብዝነት እንዳርፍ ገርፈ አባርልኝ በወንጌል ጅራፍ ቤቴና አታርጓት ሸቀጥ መሸሸጊያ ዙፋኔ ናትና ጸሎት ማሳረጊያ ማረፊያ የሆነ ለደቂቀ እግዚአብሔር ቤተ ክርስቲያን የክርስቶስ አገር ማረፊያ የሆነ ለደቂቀ እግዚአብሔር ማረፊያ የሆነ የክርስቶስ አገር ለዘማሪ ዲያቆን ሀብታሙ ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በዝማሬው እንዲህ ቀና ብለን እየዘመር እንድናመሰግነው የረዳን አባታችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ወደ የምንፈልገው መርሃ ግብር እየሄድን ያለነው። ከዚያ በፊት ግን ቆም ያላችሁ እናንተ ቆማችሁ እኛም ለመናገር እንቸገራለን። መሬቱ የሚያሳቅቅም አይደለም። ባላችሁበት አረፍ አረፍ በሉ። ወንበሮች በስርዓት ነው የተዘጋጁት፣ ተበታትነው ሳይሆን ማለት ነውና
መሀል የቆማችሁ መሀል አሉት ወንበሮች ላይ የመጣችሁ ቦታውን ሙሉት። ይህንን አውደ ምሕረት መሙላት ስላለብን ማለት ነው። ሌሎቻችሁ ወዲያ ወዲህ ማለት የለባችሁም። ይህንን እንቀንስ። በቀጥታ ወደ ሊቀ ጉባኤ ቆሞስ አባ ሰላማ መለሰ የደብራችን አስተዳዳሪ የልማቱ አርበኛ ከፊት ሆነው ይህንንም ጉባኤ በመምራት እንዲህ እንዲሳካም በማድረግ አባታዊ አገልግሎታቸው በእናንተም ፊት በእውነት እንደ ብርሃን እየበራ ያሉ አባታችን ናቸው። ስለዚህ ወደ እሳቸው ነው የምወስዳችሁ። አሁን ወደ እሳቸው ሳንሄድ የቆማችሁ እዛ ጋር አረፍ በሉልን። በትህትና ሆኜ ነው የምጠይቃችሁ። አረፍ በሉ። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንበረ ፓትርያርክ ጽሕፈት ቤት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ሊቀ ጳጳስ፣ ክቡር ሊቀ ስዩማን የደብራችን ዋና ጸሐፊ፣ የተከበራችሁ የዚህ ተአምራዊ ባለታሪክ ቤተ መቅደስ አገልጋዮች፣ በየሰንበቱ በዚህ አውደ ምሕረት እግዚአብሔርን የምትሰሙ እግዚአብሔርን ቃል ለማድመጥ በረከት ለማግኘት በዚህ ቅዱስ ቦታ የተገኛችሁ ሁላችሁም ምእመናንና ምእመናት ሕፃናትን ጨምሮ በእግዚአብሔር ስም እንደምን አደራችሁ? ኧረ አይሰማም በደንብ። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። በቸርነት የጠበቀን በምሕረት ያልተለየን በመለኮታዊ ፍቅሩ ስቦ በዚህ የቅድስና አደባባይ ቃሉን ለመስማት እንዲሁም ለምስጋና የሰበሰበን የሁላችንም አባት የሁላችንም መድኃኒት አምላካችን እግዚአብሔር በሁላችንም አንደበት ዘላለማዊ የሆነ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። የእናታችን የድንግል ማርያም እግዚአብሔር ያከበራቸው የቅዱሳን መላእክት የቅዱሳን ጻድቃን ሰማዕታት ሁሉ በረከትና አማላጅነት ከሁላችን ጋር ይሁን። አሁን ሰዓት እንዳንወስድ የተተካካ ስንነጋገር የብፁዕነታቸውን የትምህርት ጊዜ እንዳልወስድ ወደ ትምህርቱ እንድንሄድ ነው። ምክንያቱም ይሄ የዐቢይ ጾም የየሳምንቱ ጉባኤያችን እንደተነጋገር ነው ከእናንተ ጋር በያዝነው ፕሮግራም መሰረት እንግዲህ ከመጀመሪያው ሰንበት ከዘወረደ ጀምሮ እንዳያችሁት የሰማችሁት ጥሩ የሆነ የእግዚአብሔርን ቃል እየተማርን ሁለቱን ሳምንታት አሳልፈናል። ሶስተኛውን ሳምንት ምኩራብን ብፁዕ አባታችን ከዚህ በፊትም ታስታውስ እንደሆነ ጥቅምት 17 ቀን የበዓለ ሰማዕቱ ቅዱስ እስጢፋኖስ ስለተገኝተው አባታዊ ቡራኪያቸውንና ጡም የሆነ ትምህርታቸውን አስተምረውን ነበረ እና በያዝነው መርሃ ግብር መሰረት ዛሬ ሶስተኛውን ሳምንት ብፁዕነታቸው ሊያስተምሩን፣ ሊገስጹን፣ ሊባርኩን በመካከላችን ተገኝተዋልና እናንተን አክብረው ብፁዕ አባታችንን ሊባርኩን እንኳን ደህና መጡልን ብላችሁ ተቀበሏቸው። ብፁዕነታቸውን በረከታቸውን እግዚአብሔር በረከቱን በእሳቸው በኩል ያድለን። አሁን የቆማችሁ ትቀመጣላችሁ፣ ወዳ ወዲህ የምትሉ ደግሞ ባላችሁበት አረፍ ትላላችሁ። ምናልባት ወንበር ሌላ ቦታ ካለ አግዳሚም ቢሆን ሰባኪያኑ አስተባብራችሁ ወጣቶች ታመጡና ሁላችንም ቁጭ ብለን የሚነጋገር ሳይኖር ሌላ ዓላማ ሳይኖረን እግዚአብሔር አሁን ዛሬ በብፁዕነታቸው በኩል የልባችንን የሕይወታችንን ጉዳይ የቤተ መቅደስነታችንን ማንነት ስለሚያስተምረን ሁላችሁም
ያው ትታወቃላችሁ። የሚካኤል ምእመናን የደቡብ ሚካኤል ወንጌል እንወዳለን፣ እንማራለን። ስለዚህ ዛሬ ትልቅ በረከት የምናገኝበት ቀን ስለሆነ ሰዓታችንም ገና ነው። አረፍ ብላችሁ የብፁዕነታቸውን ትምህርት ቡራኬ እንድትቀበሉ በልጅነት መንፈስ እያሳሰብኩኝ አሁን በቀጥታ ወደ ብፁዕ አባታችን ብፁዕ አቡነ ማርቆስ ትምህርትና ቡራኬ ወስዳችኋለሁ። ይህን ያደረገ አምላክ ምስጋና ይድረሰው። አንድ ጊዜ አመስግኑልን እግዚአብሔር። ሁላችሁም ቆም በሉና በጸሎት እንከፍታለን። በስመ አብ ወወልድ ወመንፈስ ቅዱስ ተከተሉ። አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እመየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንተአመነከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግር ለከ ኦ ዘለከ ይሰግር ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋይስት ወንጉሰ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄዋዓከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጸልዩ ከመዝ በሉ በሉ። አባታችሁ ነው። ሁላችሁ ከፍ አድርጋችሁ ድምፃችሁ ሰላም ሰላምታ ላንቺ ይገባሻል። ከሴቶች ጸጋን የተመላሽ ቅድስት ደስ ተተወለደው ጌታችን ኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰር ለዘላለሙ አሜን። እሺ አረፍ አረፍ በሉ። ሁላችሁም እንደተባለው የቆማችሁ ተቀመጡ። ሁላችሁም የቆማችሁ ቁጭ በሉ። አይሰማም? ቢቻል ወዲህ ብትመጡ ኑ። ወዲህ ያ በየመኪናው አጠገብ ያላችሁ ወዲህ ነው። እግዚአብሔርን ቀርቦ ሲጠይቁት ነው። ማንኛውም ጉዳይ በቅርብ ሲከታተሉ በሩቅ ሆኖ ጉዳዩን የሚፈጽመው አካል አይመቸውም። ወዲህ ነው፣ ቅረቡ ነው የሚል መጽሐፉ። እንዲቀርባችሁ ቅረቡ ይላል። የተከበሩ ቆሞስ አባ ሰላማ የዚህ ደብር
አስተዳዳሪ፣ የዚህ ሕዝብ አገልጋይ እንዲሁም ካህናት፣ ሊቃውንተ ቤተ ክርስቲያን በየስማችሁ በየማዕረጋችሁ ምእመናንና ምእመናት እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የቅዱስ ሚካኤል፣ የቅዱስ እስጢፋኖስ፣ የቅድስት አርሴማ እንዲሁም የቅዱስ አባ ሰላማ ወዳጆች እንደምን አደራችሁ? እንደምን ሰነበታችሁ? ሌሊቱን ሰላም አሳድሮ ከጨለማ ወደ ብርሃን አምጥቶ ሳይገባን በዚህ በተቀደሰው ቦታ የሰበሰበን የሁላችን መድኃኒት ፈጣሪ መጋቢ አምላካችን ኢየሱስ ክርስቶስ በሁላችን አንደበት የተመሰገነ ይሁን። አዎ እንግዲህ በየደቂቃው መግለጫ አይሰጥም። እናንተ አሁን አልሰማ ብላችሁ ነው ቁጭ በሉ ሲባል እንዴ? ታዲያ ይህማ ምኑ እናስተምራለን? ትምህርቱ እኮ መታዘዝ ነው ትልቁ ነገር። አዎ ለመታዘዝ ነው ደግሞ የመጣችሁበት። እኛ እኮ ኢንፎርሜሽን ነው የምንሰጣችሁ፣ የመጣችሁበትን እንድታገኙ በዚህ በኩል እንዲሆኑ ነው የሚባል። ይሄ አባ ሰላማን ያህል አንጋፋ አባት ያሉበት በእውነት እሳቸውንም እንዳታስወቅሱ፣ ወላጆችም ልጆቻችሁን የሚባለውን ስሙ። ተጋግዘን ካልሆነ እንደዚህ ቀን ጠብቆ እሑድ ጠብቆ የተሟላ ክርስትና ሕይወት አይኖረንም እና ሁላችሁም መምህራን ናችሁ። በተለይ ወላጆች፣ ሰንበት ትምህርት ቤት ወጣቶችም ይህን ጨምሮ ነው ዘማሪ መሆን። እንግዲህ በመጀመሪያ ለእግዚአብሔር ጊዜ ስጡት። ይህንን ያዙት፣ እንደው ይዛችሁ የምትሄዱት ለእግዚአብሔር በሉ እስቲ። ለእግዚአብሔር ጊዜ ስጡት። ጊዜ የሰጣችሁን ነው፣ የሰጣችሁን ጊዜ ስጡት። ጊዜ አትንፈጉት። ይህ ነው አሁን የተቸገርነው። በእውነት ይቺ አንድ ቀን ለእረፍት የተሰጠችን ናትና የሰጠንን ጊዜ መቀበል አቃተንና ለእግዚአብሔር ጊዜ የሰጠ ሰው ሁሉ ይሟላለታል፣ ጎደሎ የለውም። እና ጊዜ ስጡ ማለት አሁን እንደተባለው ቁጭ በሉ ማለት በጊዜ ውስጥ ነው መቀመጡም መቆሙም። እና ቁጭ በሉ ሲባል ቁጭ ማለት ለእግዚአብሔር ጊዜ መስጠት ነው። እግዚአብሔር ደግሞ ሊሰጠን ነው። እንግዲህ እጁን ዘርግቷል። እና እንግዲህ ዛሬ ቅድም አባቶች እንዳሉት 3ኛ እሁድ ነው። ያለፈውን ዘወረደን ቅድስትን ያው እርግጠኛ ነኝ ከሚገባ በላይ ስልጠናም እንደተካሄደ በካህናቱ ዙሪያ ሰምቻለሁ። በየትኛውም የኢትዮጵያ ቤተ ክርስቲያን ሊለያይ ይችላል አገልግሎቱ እንጂ ሁሉም እሁዶች አገልግሎት ይሰጥባቸዋል። እንደ አለቃው አቅም እሱ ወሳኝ ነው። እንደ ካህናቱ ንቃተ ሕሊና፣ እንደ ሕዝቡ ደግሞ የእምነት ፍቅር፣ ይሄ ልዩ ያደርገዋል። እንግዲህ ምዕመናኑ በጣም ከጠነከራችሁ አገልግሎቱ ቅድም እንዳልኩት አባ ሰላማ ከንቱ ውዳሴ አይደለም። ብቁ አባት፣ ብቁ አገልጋይ፣ ተሰጦም ያላቸው ፍላጎትም ያላቸው ልምድም ያላቸው አባት ወንድም ናቸው እና ደህና እየተጠቀማችሁባቸው ነው። እንግዲህ ዝም ብሎ የመሰለ ቤት አይሰራም። እናንተ ብትሰሩ ነው ይህን ለመስራት የሞከራችሁ። ሰው ሲሰራ የፈለገው ነገር የሚከብድ ነገር የለም። ይህ ቤታችሁን ስታዩት ነው። እናንተ ስለ ቤታችሁ ግንዛቤ የቤት ትርጉም ካወቃችሁ ልጅ የማሳደግ ትርጉም
ካወቃችሁ ምንም የሚሳናችሁ የለም እግዚአብሔር ጋር። እና ይህ እንግዲህ ምልክት ነው፣ ትንሽ የቀረው ነው። ይሄ ደግሞ በቅርብ ጊዜ ይጠናቀቃል። እናንተ በወንጌል ከተሰራችሁ ይህን መስራት በጣም ቀላል ነው። እያንዳንዱ ቤት እያንዳንዱ ሰው ቤት አለ። ይሄ የሁላችን ቤት ነው፣ በነፍስ ወከፍ ማለት ነው። የሁሉ ቤት ከሆነ ደግሞ እስካሁን ዘግይቷል ነው የሚባል እንጂ ይቆያል ይቀራል የሚል የለንም። እንግዲህ የዛሬው እሁድ እንደ ሌሎቹ እሁድ ሰንበቶች ስም አለው። የመጀመሪያው ዘወረደ ነው። ሁለተኛው ቅድስት ነው። ያ እንግዲህ በየጊዜው ትርጉሙንም ትምህርቱንም ያው ተምረናል። የዛሬው ደግሞ ምኩራብ ይባላል። ምኩራብ ማለት አዳራሽ ነው። አንዳንዴ ቤተ መቅደስ ይሆናል፣ ግን መደበኛ ስሙ ምኩራብ ሲባል ሰፊ አዳራሽ የአይሁድ የጸሎት የትምህርት ቦታ ማለት ነው። ቤተ መቅደስ ትልቁ ቤተ መቅደስ አባቶቻቸው የሰሩት የነ ሶሎሞን እነ ዘሩባቤል የነዚያ ያው ኢየሩሳሌም ላይ ነው ያለ። ይህኛው አይሁድ በሄዱበት ሁሉ በዝሮት በተበተኑበት ዓለም ሁሉ ምኩራብ አላቸው። በሄዱበት ዓለም ሁሉ ማለት ነው። እና በዛሬ ምኩራብ የሚባለው ድርጊቱን ጌታ ወደ ምኩራብ ገባ ይላል። ወወአ ምኩራብ ይላል። ወደ ምኩራብ ገባ። እንግዲህ ወደ ምኩራብ የገባበት ድርጊት ያ በምኩራቡ ውስጥ ስለተደረገ ስለምንማረው ምኩራብ ተብሎ ለእሁዱ ስም ሆኗል። መዝሙሩም ሁሉ ያው ነው። ወኢየሱስ ምኩራበ አይሁድ ወመሃሮሙ ቃለ ሃይማኖት ነው የሚል። ወደ አይሁድ ምኩራብ ገባ። አዎ የሃይማኖት ትምህርት አስተማረ ነው። እና በዚህ እሁዱ ምኩራብ ተብሏል። እንግዲህ ወደ ምኩራብ ሲገባ ወረከበ ይላል። አልህምተ ወአባግዓ ወአርጋበ ወመወልጣነ እንዘይነብሩ ይላል። ዮሐንስ 2 ቁጥር 14 ነው የሚጀምር። ከቁጥር 12ም መግቢያ አለው። ከዚህ በኋላ ወደ ቅፍርናሆም ወረዱ። እሱ፣ እናቱ፣ ደቀ መዛሙርቱ፣ ወንድሞቹ በዚያ ጥቂት ቀን ተቀመጠ ይላል። ጊዜውም የአይሁድ ፋሲካ ደርሶ ነበርና ወደ ኢየሩሳሌም ወጣ ይላል። አሁን እንግዲህ ወደ ምኩራብ ሲገባ አሁን እንዳልኳችሁ ላሞችን፣ በጎችን፣ ርግቦችን የሚሸጡ የሚለውጡትን አገኘ ይላል። ይሄ በጣም ታሪኩን የግድ ነው። እንደው ምናልባት ልምዱ ከሌለ በእያንዳንዱ አባወራ ቤት አንዳንድ መጽሐፍ ቅዱስ ቢኖር በእያንዳንዳችሁ በነፍስ ወከፍም ባይሆን እንኳ በቤት አባወራው አንዳንድ መጽሐፍ ቅዱስ ቢኖር በቀን እንደው ጾሙ ጋራ አንድ ምዕራፍ ማታ በሚመቻችሁ ቤተሰቡ ስብስብ ብሎ በሚገባበት ሰዓት አንዳንድ ምዕራፍ በዚህ በጾም አሁን ልክ እንዳልኳችሁ አንባችሁት ብትመጡ በጣም ቀላል ነው፣ ይለሰልሳል፣ መዝራት ነው። አሁን እኔ ሳነብም ስተርክም ጊዜው የሚያልቀው በዚህ ነው እንጂ በማብቂያ መልእክቱ ነው። ይሄ ድርጊት ብዙ ጊዜ ከ1000 ዓመት በላይ ያለፈው ነው። ይሄ ታሪኩ አልፏል። ከዚህ አሁን ዛሬ ምንድን ነው የሚለው እኛን እንዲያሳየን ነው። እግዚአብሔር ወደ ቤተ መቅደስ ወደ ምኩራብ ሲገባ ምን አገኘ ነው፣ የዛሬውን ለማየት ነው እንጂ ያማ ተደርጓል፣ ተተርኳል፣ ብዙ ጊዜም ሰምተነዋል። እና ስለዚህ ስታነቡት
ራሳችሁን መልእክት ታወጣላችሁ። እኔ ቤት ገብቶ ያው ምኩራቤ ሁሉ ቤት ነው። ቤተ ክርስቲያን ብንለው የሁላችን ቤት ነው እና እግዚአብሔር ዛሬ ቤት ሲገባ ምንድን ነው? ሰው ነው? እንስሳ ነው የሚያገኘው? ምንድን ነው የሚለውም በሕይወታችሁ በቀላሉ ይገባችኋል ማለት ነው። እዚህ በኋላ ጅራፍ አነሳ ነው የሚል ወገብረ መቅሰፍተ ጥብጣቤ ዘሀብል ጅራፍ አነሳ። ወደ ምኩራቡ ሲገባ ላም፣ በግ፣ ርግብ፣ ገንዘብ መለዋወጥ ሲያገኝ ጅራፍ አነሳ። እንግዲህ ቁጣ ነው ማለት ነው። እግዚአብሔር በጣም ተቆጣ። ከዚህ በኋላ ጅራፉን አንስቶ ዝም አላለም። አው ገረፋቸው ይላል። ወሰደደ ኩሎ ምኩራብ ከምኩራቡ ሁሉን አባረረ። በጉን፣ ላሙን፣ ወርቅ የሚለውጡትን ነጋዴዎቹን ሁሉ መደርደሪያቸውን፣ በረንዳውን ያን ሁሉ አፈረሰባቸው። ወንበራቸውን ገለባበጠባቸው። ወገፍታ ማዕዳት የሆኑ መደርደሪያውን ማለት ነው። በረንዳውን ያሁን በረንዳ ብንለው እዚህ ያለውን ሁሉ ያለ እሱም ሁሉ በተነ፣ ወንበሩን ሁሉ ገለባበጠባቸው ይልና ርግብ የሚሸጡትን እንዲህ አለ። ወይቤሎሙ ለይሰይጡ አርጋበ ርግቦችን ለሚሸጡት እንዲህ አላቸው፣ አሰስሉ ወአውጽኡ ዘንተ እምዝየ ይህንን ከዚህ አስወግዱ። አሁን እኔ ደንብ የሚያስከብሩ ያው ታውቃላችሁ፣ በምናውቀው ቋንቋ ደሃው የሆነች ነገር ይዞ ሰልባጇን ይዞ እንትን ሲል እየተጠጉ ሲሯሯጥ ወዲያ አንሳ ይላል። እንግዲህ በዚያ መንፈስ አንሱት አለ፣ ወዲያ አንሱት አለ። እነሱም ተደናገጡ። በጣም ታይቶ የማይታወቅ ነው። እንግዲህ ገበያ ብሎ በሰላም ሳሉ በጅራፍ በመሃል ገብቶ ጅራፍ ሲያነሳ ምንድን ነው ያሰኛል። እንደው ምን አይነት ነው ያሰኛል። ገንዘቡም ሲበታተን፣ ሰዎችም ሲደናገጡ ከዚህ በኋላ ደቀ መዛሙርቱ አሰቡ ይላል። በተዘከሩ አርዳዩ ከመጽሑፍ ውእቱ ዘይብል ቅናተ ቤትከ በለዓኒ። ደቀ መዛሙርቱ ይሄ በዳዊት መዝሙር የተጻፈው ይሄ ነው እንዴ ብለው እንግዲህ የቤትህ ቅናት አቃጠለኝ፣ በላኝ፣ አስቆጣኝ የሚለውን ማለት ነው። እና እዚህ ላይ እነሱ ያን ሲያዩ ዳዊቱን ስለሚያውቁት ትርጉሙን አገኙት ይላል። በመዝሙር 68 ቁጥር 9 ወይም 10 ማለት ነው። ከዚህ በኋላ ምን አለ? አይሁድ ተገረሙና እንደው በዚህ ምንተ ትምህርተ ታርኢ ዘዘንተ ትገብር፣ ይህን የምታደርግበት ምልክቱ ምንድን ነው? በአይ ስልጣን፣ በምን ስልጣን ነው? ከነገስታት አደለ? ከሌዋውያን ካህናት አደለ? ማን ነው ስልጣኑን የሰጠህ እንዲህ ለማድረግ ህብረተሰቡን እንደዚህ ገበያውን ለመፍታት በምን ስልጣን ነው ሲሉት፣ ይህም ቤተ መቅደስ አፍርሱት አለ። ንስትወ ለዝንቱ ቤተ መቅደስ ወበሰሉ ስለት አነሶ፣ ይህንን ቤተ መቅደስ አፍርሱት፣ እኔ በሦስተኛ ቀን አነሰዋለሁ አለ። እነሱ ደግሞ እንዴ ይህ ሰውዬ ምን ማለቱ ነው? ቤተ መቅደሱ 46 ዓመት የፈጀ ነው። አንተ ደግሞ በ3 ቀን አንጸዋለሁ እሰራዋለሁ የሚል ምንድን ነው አሉ። እሱ እያላቸው ያለ በእንተ ቤተ ሥጋሁ ነው። እንግዲህ ስለ ቤተ መቅደስ ሥጋው፣ ስለ ሥጋው ቤተ መቅደስ፣ ስለ ሰውነቱ ሰው ስለመሆኑ፣ ስለሚሞትበት አካል ሙቶ ስለሚነሳበት ስለ ሰውነቱ ነው እሱ
አልተግባቡም። እነሱ የቀድሞውን የአያቶቻቸውን ብዙ ዘመን የፈጀውን ያንን ድንጋዩ ጋራ ሲታገሉ፣ እሱ እዚያው ያለውን አካሉን። በዚህ ጊዜ ደቀ መዛሙርቱ ወአመ ተንሥአ እምነ ሙታን ተዘከሩ አርዳኢሁ፣ እንደ ቅድሙ ደግሞ ከሙታን በተነሳ ጊዜ ይህ ድርጊት ገባቸው ይላል። ለካይም ቤተ መቅደስ አፈርሱት ያለ ሙቶ መነሳቱን ነው በሚል ቆይቶ ተረዱት ይላል። ከዚህ በኋላ በመጻሕፍት በመዝሙሩ ማለት ነው እንደ ቅድሙ ይትነሳ እግዚአብሔር የሚል አለ፣ ወተንሥአ እግዚአብሔር የሚል አለ። ያን ሁሉ ትዝ አላቸው፣ ያውቁት ስለነበረ ሲፈጸም አወቁት ይላል። ከዚህ በኋላ ጌታ ኢየሱስ ወደ ኢየሩሳሌም ለፋሲካው በዓል ወጥቶ ሳለ ብዙዎች አመኑበት፣ በስሙ ብዙዎች። ነገር ግን ሶበሪው ተአምረ ዘገብረ፣ በሚደረገው ተአምር በአዩት ተአምር አመኑ ይላል። እሱ ግን አያምናቸውም፣ አምነው ይቀራሉ። የዕለት የተአምር ሃይማኖት እንጂ የሚውል የሚያድር ሃይማኖት አለመሆኑን ለእያንዳንዱን ያውቃልና የእያንዳንዱን የሰውን ጠባይ ሊነግሩት አይሻም፣ እሱ ያውቃልና ነው የሚል። አሁን እንግዲህ ሙሉ ታሪኩን ነው ቅድም እንዳልኳችሁ። ይህን እናንተም አሁን እኔ እንደማብራራው አጥኝታችሁት ቢሆን በጣም ቀላል ነው፣ ጊዜ አይፈጅም። አሁን እንግዲህ እኔ ጥቂት ነገሮችን ነው ታሪኩን ተርኬላችኋለሁ። ምኩራብ እሁዱ ምኩራብ ይባላል ብያለሁ። ለምን እንደተባለ ያው እናንተም ሰምታችኋል። ድርጊቱ የተፈጸመ በምኩራብ ነው። ላሞች፣ በጎች፣ ርግቦች ከዚያም በኋላ ደግሞ እግዚአብሔር ጅራፍ እንዳነሳና እንደተቆጣ እንግዲህ በዚህ በምኩራቡ ስለሆነ እሁዱ ለምን ምኩራቡ ተባለ ይባል በተፈጸመው ድርጊት ነው እንግዲህ ምኩራብ ያልነው። አሁን እንግዲህ ምኩራብ እንዳልኳችሁ ነው፣ አዳራሽ ነው። ሙሉ ትርጉሙ ዝም ብሎ ምኩራብ አዳራሽ ነው። በመጽሐፍ ቅዱስ በብዙ ቦታ ጌታም ወደ ምኩራብ ገብቶ በዚህ በሉቃስ 4 ቁጥር 16 ላይ በአዲሱ ዓመት በምናነበው መጽሐፍ ሰጡት እንዲያነብ የኢሳይያስን መጽሐፍ ጥቅሉን ተርትሮ አነበበ ይላል። የተወደደችውን ዓመት ልሰብክ እያለ የአዲሱን ዓመት ትርጉም አንቦልናል። ሌላም እነ ቅዱስ ጳውሎስም ወደ ምኩራብ እየገቡ በምዕራፍ 16 በብዙ ቦታ ምኩራብ አለ። እንግዲህ ምኩራብ የጸሎት ቤት ነው፣ የትምህርት ቤት ነው ብያችኋለሁ። ቤተ መቅደስም ይባላል ብያለሁ። ዙሮ ዙሮ ቤተ መቅደስ ሥጋ ወደሙ ማለት በእኛ በአዲስ፣ በብሉይ ደግሞ መስዋዕት፣ ይህ ላሙ በጉ በሬው ይታረድበት ይሰዋበት የነበረው ነው። እና እንግዲህ ዛሬ ምንድን ነው ትልቁ ቁም ነገር? አሰስሉ ወአውፅኡ ዘንተ እምዝየ። ይሄ ርዕስ ነው የምናደርገው። እናንተም በሉ ይህንን ከዚህ አውጡ አስወግዱ በሉ። ይህንን ከዚህ አስወግዱ። እንግዲህ አሁን ይሄ ቃል ሲነበብ ትዝ ሊላችሁ የሚገባል። እኔ ሳልደክም የምታስወግዱት ነገር አስወግዱ፣ በሕይወታችሁ ውስጥ ማለት ነው። በቀላሉ ይህንን አስወግዱት። እንግዲህ እያንዳንዳችሁን አናውቅም፣ በግ ይሁን ፍየል አይደለም። በየቤታችሁ በሕይወታችሁ ያለውን ነው። ወደ እግዚአብሔር ስትመጡ፣ እግዚአብሔር ቤት ስትቆሙ የምታስወግዱት ምንድን ነው? እነዚህ በጎች ፍየሎች ተወግደዋል። ስለ እነሱ ብዙ አታስቡ። የዛሬውን የእናንተና የኔ በግ ርግብ ምንድን ነው? አሁን ባለንበት ያስቸገረን
ቤተ መቅደስ እንደሱ ሲሆን ይገባቸዋል በቀላሉ ማለት ነው። እና ቤተ መቅደስ የሚለው ይህንን ቤተ መቅደስ አፍርሱት የሚለው ራሱን ግደሉኝ ማለት ነው። በቀላል ቋንቋ እኔን ግደሉኝ። በምን ስልጣን ሲሉት፣ አዎ እንግዲህ ቤተ መቅደስ ሲባል ይህንን ማንም ያውቀዋል፣ ማንም ሰው ያውቃል። ቤተ ክርስቲያን እማምነው ሙስሊሙን ብትጠይቁት ያ ቤተ መቅደስ ነው። እኛም ብንጠየቅ የነሱን መስጊድ ነው ማለት አያቅተኝ። አርማው ይታወቃል ማለት ነው። አሁን አልታወቀን ያለ ለአይሁድም የቸገራቸው ሰው ቤተ መቅደስ መሆኑ ነው። አሁን በጣም እስካሁን እየተማርንም የማይገባን ይህንን ዛሬ እንግዲህ ይሄ ሊገባን ይገባል ነው። ቁጭ አትሉም ልጆች? እንዲያው ይህም እኮ አስወግዱት ካለው አንዱ በግፍ ወይ ፍየል ነው። ቁጭ በሉ እንዴ! አፍጧ ያየኛልን? ቁጭ በል አንተ መነጠር ያደረግ። አረ በቅዱስ አባ ሂዱና ቁጭ በሉ በሏቸው። አዎ ቁጭ በሉ በቀላሉ እንዴ! አረ ዝም ብሎ ተፋጠጥን ጎበዝ እንዴ! እንዴ በምንድን ነው ማለት ታኢ በምንኛ ምን ይሻላል? አዎ እሱን ልጅ እንዲያውም ይምጣልኝ፣ እሱን ወደ እኔ አምጡልኝ። ና አንተ ባለመነጠሩ ና የኔ ጌታ ና ተባረክ እስኪ ና አንተን ነው በልና። እንደዚህ ካልሆነ ኔትወርኩ አይስተካከልም። በልቶሎ ና ጊዜ አታባክል። እንዲህ በመቀመጥ ደግሞ በአሁን ቁሙ ነው የሚከብደው። ደክሞኛል ሊባል ቁጭ በል ማለት ምን ይከብዳል? አሁን እኮ ይህን ተውት ብዬ ርዕስ ሰጠኋችሁ እኮ አይደል? ይህንን ምን በሏል? አስወግዱ አልተባለም? አራት አይና ያውም እኮ ደህናው ጠፍደል እንዴ! ቁጭ በል እሱ ቁጭ በል እኮ ቁጭ በል። ወንበር አትፈልግ፣ ወንበር አደጋለሁ። አንተ ጎረምሳው ደግሞ ባሁን ሽማግሌዎች እንደው መችም አለ። አንተ ደግሞ ምን ችግር አለ? ይህ እኮ አፈር አይደለም፣ ይሄ እምነት ነው። አዎ እዚህ ተቀምጣችሁ ሰው እናታችሁን ብታሹ ምንም እንደ መንደሩ አቧራ አይደለም። አዎ ድውይፈው እምነት ካለ ማለት ነው። እና ይችን ትንሿን ነገርማ ደግሞ መስማት አለባችሁ። የምናስተምረው እኮ ለመታዘዝ ነው። አሁን እግዚአብሔርን ታዘዙ እኮ ነው። ይህን አስወግዱ ያለውን ለእኛ የማይሆነውን እግዚአብሔር የማይወደውን በቤተ ክርስቲያን ውስጥ የማይደረገውን አስወግዱ። ትምህርቱ ይሄ እኮ ነው። ሌላም አይደል እንጂ በጎች ምን አረጉ እንዴ? ላሞች ምን አረጉ? ርግቦች ምን አረጉ? ምንም አልበደሉ እኮ እነሱ። የማይደረግ ነገር ተደርጎ ነው እዚያ ቦታ ላይ ሊደረግ የማይገባ። ቤተ መቅደስ የጸሎት ቤት ነው እኮ። ወኢትረሲዩ ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት አለ። በሌላ በማቴዎስ 21 ላይ ቤተ የሰ ቤተ ጸሎት ይላል። የአባቱም የሱ የሥላሴ አንድነት ሶስትነት የምንማርበት ስለሆነ ነው። አሁንም እነዚህን ሶስቱን ወዲህ አንጣልኝ። መቼም እኔ ዛሬ ላክድም እነዚህ ወደዚያ የሚሄዱት ሶስቱን ሁሉ አምጣቸው። እንዲያው ዛሬ ላስቸግራችሁ ነው። እኔ አንተ ብድግ በል እንጂ የለም። አሁን እኮ ባለስልጣን የለም። በጣም ይዞ ምን ስልጣን እነዚያን የሄዱትን ያን ጥቁር ሸሚዝ የለበሱ አንጣው። ይባረክማ አንጣው፣ እግዚአብሔር ሊባርከው ብሎ ነው። ፈጠን በላይ ይዞ አዎ ዝም ብሎ እንጎራደዳሉ። በል እሱን ይዘህልኝና እንደ ማነው ያንተ ስም ነበር? አራታይ ነው ዮናስ። ዮናስማ አስቸጋሪ ነው። ዮናስንማ እግዚአብሔርን ብዙ ጊዜ አስቸግሮ አቅሙን አሳውቆት ነው እኮ ለአዞ ሲሰጠው መጣ። አዎ ና የኔ ልጅ ና ይዞ እኔ ነኝ ተባረክ ብዬ ነው። ሳትባረክ እንዳትል ነው። ና በል
ደግሞ እንባረክ እያላችሁ ሁላችሁ እንዳትነሱ። ና በል አምጣልኝ፣ ግድ የለም ና በል አይዞ። አዎ ወደ ትምህርታችን እንግዲህ ምንም እርግጥ ለእናንተ እንደው ግር ሊል ይሆናል። ምናልባት አባ ሰላማ በይሉንታም እንደዚህ ሰው ጠባዊ የእኔ ደግሞ ጠባይ ቸክ ያለ ነው። እንዲያው ካልባረከኝ አልለቅህም ነው የእኔ ጠባይ። አዎ መሆንም አለበት እንዴ። ዛሬ እናንተን ካላተረፍ የኔስ ድካም ምን ዋጋ አለ? አንድ ቤተ ክርስቲያን ስትመጡ የምጥሉት ነገርና የምትይዙት ሊኖራችሁ ይገባል። አዎ አሁን እኮ ለእናንተ ነው። ሁልጊዜ ትደክማላችሁ፣ ግን መጣል የሚገባችሁን ሳትጥሉ ትመጣላችሁ። ምን ለፈውስ አለው? ያ ለውጥም ያለው እንዴ። ና በል የኔ ጀግና። ጀግና መባሉስ ቀላል ነው? ና እስኪ ና። ግድ የለም እሱን ተዋለ አድርገው ካላረከው አልባረክም አድርገው። እኔ የምልህም ብቻ ነው። ይህ በራስ ፈቃድ መኖር አሁን እዚህ ላይ ምን መቅደስ ወደዚያ ሲገባል ለእኛው እኮ ነው። ጫማ ያውም እያነከስክ ደግሞ እንዴት ነው? በልቁጭ በሉ። አሁን እንግዲህ በዚያችን ቢሆን ግድ የለም እንደው ፕሮቶኮሉ ካህናቱ ላይ እንዳይሄድ እታች አድርግለት። ነገ ደግሞ ይኸው ነው ቦታ የሚል እንዴ። እውነቴን እኮ ነው፣ እኔ እውነቴን ነው የምናገር አይደል እንዴ እኮ ጳጳሱ የሰጡኝም ቦታ ይላል እኔ አልመራሁት። እና ለዛሬ ግን ያው እግዚአብሔር ነው ያደረገለት እኔ አይደለሁም። እና በተቻለ መጠን አዳምጡ፣ አይዟችሁ። ለሌላም አይደል ለእናንተ ነው። ዛሬ ምን ይዛችሁ እንድትሄዱ ጣሉት እኮ አለ። ጣሉት። ምን ጥለው ነገር አለ? ኋላ በሰፊው ነግራችኋለሁ። በቦታው ላይ የማይሆን ነገር ተፈጽሞ ነው። የማይሆን ነበር። እንግዲህ ምኩራብ የጸሎት ቤት ነው፣ የትምህርት ቤት ነው፣ ቤተ መቅደስም ይባላል ብያችኋለሁ። ሰዎቹ በ46 ዓመት የሚለው ትንሽ ልንገራችሁ። እንደው ጌታ በ3 ቀን አለ። ጌታ ያለው ራሱን ነው። በእንተ ቤተ ስጋው ማለት ስለ ስጋው ቤተ መቅደስ ነው፣ ስለ ሰውነቱ ነው። አፍርሱት አለ። ያ ማለት ግደሉኝ ሙቼ እነሳለሁ ነው ያለ። እነሱ ደግሞ ያው ተላለፉ እኮ በመልእክቱ የቀድሞ አያቶቻቸውን 46 ዓመት የፈጀውን ቤተ መቅደስ ነው። እንግዲህ የ46 ዓመት ማለት በታሪኩ እስራኤል ብዙ ጊዜ እግዚአብሔርን ሲበድሉ ኃጢአት ሲሰሩ ለምርኮ ይሰጣቸዋል፣ ይቀጣቸዋል፣ በአሕዛብ እጅ ይጥላቸዋል። ከባህላቸው ውስጥ ከሃይማኖታቸው ውጭ የእግዚአብሔር ቅጣት ይሄ ነው። ለጠላት ይሰጣቸዋል። እና ብዙ ዓመት ባቢሎን 70 ዘመን ኑረዋል። እና ትሩፋን የሚባሉ ከአባቶች የቀሩት ቅሬቶቹ በስደት ሁነው አባቶቻችን እኮ የሁሉ መከራ ስደት እንግልት የመጣባቸው ቤተ መቅደስ ባይሰሩ ነው አሉ። የመጀመሪያው ትልቁ ቤተ መቅደስ ናቡከደነጾር የሚባል የባቢሎን ንጉሥ አፍርሶታል። ንዋያተ ቅድሳቱን ሁሉ እንዳልሰውን ሁሉ የተወሰነው ሽማግሌው ዳውን የቀረ እንጂ ተማርኮ ወርዷል። እና ቤተ መቅደስ ባይሰሩ ነው። እኛ ሚጠቱ ከተደረገልን አገራችን ከገባን ዘር ሳንዘራ ቤት ሳንሰራ ቤተ መቅደስ እንሰራለን ብለው ተሳሉ። እንግዲህ አስቡት። እና ስለታቸው ደረሰላቸው። ምንም ሙሉ በሙሉ ባይተገብሩትም አሁን ዘር ሳንዘራ ብለው ነበር። እንዴ መቀመጫ ሳይኖረን የምንበላው ሳይኖር ብለው 2 ዓመት ከስለታቸው ውጭ አረጉት። ዘር ሲዘሩ ቤት ሲሰሩ 2 ዓመት አለፈባቸው። በ3ኛው ዓመት ጀመሩት። በ3ኛው
እንግዲህ ከዚያ ከምርኮ ሲመለሱ ንጉሳቸው ዘሩባቤል ይባላል። ዘሩባቤል ነው ይዟቸው የወጣ እና ይሄ ቁጥር 46 የሚለው በዘሩባቤል ዘመነ መንግስት ወጥተው 2 ዓመት ስራውን ከመጀመራቸው በፊት 2 ዓመት አለ።